በነገራችን ላይ አርቴታ አሰልጣኝ ብቻ መስሎ ነው እንደሚታያችሁ። ይሄ ሜዳ ውስጥ ይሄ በታክቲክ የታጠሩ ምናምን ላይ ብቻ አሰልጣኝ መስሎ አይደለም። አርቴታ ፖለቲከኛም ጭምር ነው። ይህንን አታውቁም ብዙዎቻችሁ። ምን አይነት ዲፕሎማሲ እየሰራ ማለት ነው ተጫዋቾቻችንን ወደ ክለብ እየመለሰ እንደሆነ ብታዩ ለአርቴታ ትልቅ ክሬዲት ይገባዋል። ይኸውላችሁ ሰሞኑን ወደ የብሔራዊ ቡድናችን ያቀኑ ተጫዋቾችን እየሰበሰበበት ያለበት መንገድ ማለት ነው ትክክለኛ ፖለቲካዊ ውሳኔ እየሰጠ ያለ ነው። በቃ ዲፕሎማቲክ በሆነ መንገድ ልጆቻችንን ወደ ክለብ እየጨመራቸው ነው። አስቧል። አሁን ዛሬ ዙቢሜንዲ ተመለሰና ጉልበቱ ላይ ቀለል ያለ ምቾት አልተሰማውም። ያንን ቼክ ለማድረግ ነው የተመለሰው ነው የተባለው እንጂ ዝም ብሎ ተመለሰ አይባልም። የሆነ ሪዝን እኮ ቁጭ ማድረግ አለበት ግዴታ ነው። ገብቷል አይደል? እና እኔ ከሄዱ ተጫዋቾች ውስጥ አብዛኞቹ ከማዱኬ ውጪ ጫን ያለ ነገር ያጋጠማቸው አይመስለኝም። ጀማ ኦፊሻሊ ለመናገር ማለት ነው። እና ታክቲካል በሆነ እቺ ፖለቲካዊ መንገዱን ተጠቅሞ ከአሰልጣኞች ጋር በጣም ጥሩ ግንኙነት አለው። ስለሆነም ወዬ እያለ ተጫዋቾቻችንን እየሰበሰበ ይገኛል። ይሄ አርቴታ ማለት ይወል የሜዳ ላይ ብቻ ሊቅ አይደለም፣ በዲፕሎማሲውም በጣም ሊቅ ነው። በነገራችን ላይ አሁን የኢራንና የአሜሪካንም ጦርነትንም ለማደራደር እሱም ቢከቱ ቶሎ ባጭሩ ይቋጨው ነበር። የመረኝ እኔ ስለማውቀው ነው። አሰውየው እንዲደፍሬ እኮ አልነግራችሁም። ጀማው ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ለጀማ አዳርሱልኝ። ጀማው ፎሎ እየተደረገ አይደለም። አካውንቴ ምንድነው? ፎሎ አድርጓ ያ ጀማ። አርቴታን እንግዲህ አዲሱ ፖለቲሽያን ብለናል። እንግዲህ ቀጣይ ምርጫ ላይ እሱ ይወዳደር እንመርጣለን። ያ ጀማ ይመቻችሁ። ሰበር ዜና ፒየሮ ሂንካፔ እና ማርቲን ዙቢሜንዲም ወደ ለንደን ተመልሰዋል በጉዳት ምክንያት ይላል። ክፉ ዜና መጥፎ ዜና ምናምን ነገር ከመሰለ ሰበር ዜናው ተሳስተሃል። ማን የአርቴታ ትክክለኛ ውሳኔ ከኖኒ ማዱዌኬ እና ከኤቨሬቺ ኤዜ ውጪ ሁሉም ተጫዋቾች ለሳውዛምተን ሬዲ ይሆናሉ ነው ማለት። ኤቨሬቺ ኤዜም ቀላል ነገር ነው ለማን ሲቲ ጨዋታ፣ ለቦርንማውዝ ምናልባት ለማን ሲቲ በእርግጠኝነት ይደርሳል እየተባለ ነው። ኖኒ ማዱዌኬ ደግሞ እሱም ለማን ሲቲ ሊደርስ ይችላል፣ ግን ካልደረሰና ሌላ 3 ጨዋታ ምናምን ካለፈው ማክስ ዳውመን እድል ይሰጣታል ማለት ነው። ተረዳኛ አይደል? የቡካዮ ሳካ ተቀያሪ ስለሆነ የምፈልገው ዳውማን ያችን ደቂቃዎች ጠቅ ታረጋቸዋለች። የተጎዳ ተጫዋች የለም። ገባለ ለኖኒ ማዱዌኬ ደግሞ ያዋላ አይደለ መሮጥ ምናምን ነገር ነው። ማርቲኔሊ ይሮጣል እኮ ምንድነው ማርቲኔሊ ለመሮጥ ማጣጥፍ ደግሞ ማክስ ዳውመን አለች። ተረዳኛ አይደል? ሳካ ራይስ ትክክለኛ ውሳኔ። አርቴታ ሰር አሌክስ እየሸተትሽ ነው አንቺ አራዲዬ ልጅ። አድክሞች እዛ የማን ዩናይትድ ሌጀንዶች እንዳይሉ ማለት ጋሪ ሌቭል እና ፊሊፕ ሌቭል ማይነጋገሩበት ናሽናል ቲም ገንብተው ማለት አድክሞች ከባርላ ሀገር የምትወድ ከሆነ ላምፓርድ፣ ጄራርድ፣ ፈርዲናንድ፣ ስኮልስ፣ ሩኒ ምናምን ሆነ ዱቄት አታመጣም ነበረ። አርቴታ ስለሚችል ማለት ነው። ይኸውላችሁ ትናንትና ማዱዌኬ እንደተጎዳ ታውቃላችሁ ሁላችሁም አይደለም? ዛሬ ማዱዌኬም ሳካም ዴክላን ራይስም ከኢንግላንድ ለቃችሁ ውጡ። በቃ ከባድ አሳይመንት ነው ያለባቸው። ስጡኝ ነው ያላችሁ። በቃ ተጫዋቾችን መልሱልኝ፣ የሀገራቸውን ግዳጅ ምናምን ለዓለም ዋንጫ እዛ ክረምት ትሰጣችኋለሁ፣ አሁን እኔ ነኝ የምጠቀማችሁ ኑ መልሱልኝ ብሎ እንዳለ ተጫዋቾቹን እየመለሰ ነው። እንኳን ያላካቸው ጋብሪኤልና ሳሊባን እንኳን ያላካቸው። ይኸው ማዱዌኬ ተጎዳ። ገብቷችኋል? እዛ እነ ራፊና እየተጎዱ ነው። ባርሴሎና ቤት ደግሞ ገብቷችኋል? ሙሉ ተጫዋቾች ኢንተርናሽናል ብሬክ ላይ ድብድብ በቃ ድብድብ። እኔ አሮሆ እዛ ፎደንን እንደዚህ በውስጥ እግሩ ጨፍልቆ ጎዳው። ገብቷችኋል? በዚያ ጨዋታቸው ይሰበራሉ ብዙ ተጫዋቾች። ለዛ እንኳን የመለሰ ይሄንን ሰው ያተረው ቢሆንስ ራይስ ተጎድቶ ቢሆን ኖሮ ምንም አይነት ጌም አላይም ነበር። እኔ በቃ ተስፋ ቁርጥ ነበር ማድረጉ። ገብቷችኋል? ሳካና ራይስ አሁን ማዱዌኬም ተመልሷል ማለት ነው። ማዱዌኬ እንግዲህ ያው ጉዳቱ እያነከሰን የወጣው እግሩ ላይ ምናምን ተደርጎለት ምናምን ነገር አይ ቲንክ ከወር በላይ ይቆያል ይሄ ልጅ ወደ ሜዳ ለመመለስ ማለት ነው። ያው ዓመቱ መጀመሪያ ላይ የተጎዳውን ጉዳት ነው የተጎዳው ግን ማለት ነው። ገብቷችኋል? ሳካ አሁን ማንነትን ማሳየት አለበት። ገብቷላ? አተ ቶሎ ወደ ራስ ተመለስ። እነሱም ስለ አርሰናል ምን እናወራ ማለታቸውን አቆም። አርሰናልም ለነሱ ወሳኝ የሆኑ አጀንዳዎችን መስጠቱን አቆም። እንግዲህ ያው እንደሰማነው እንዳየነው እንግዲህ ይህ ሁሉ ተጫዋች እንግዲህ ብሔራዊ ቡድን እንዳይሄድና የሄደም ካለ እየተጠራ እንግዲህ እዚህ ለንደን ተሰብስበዋልና ይመቸው። ይሄን ያደረገው አርቴታም ከሆነ ቤርታም ከሆነ የናሽናል ቡድን አሰልጣኞችም ከሆኑ ሁሉም ይመቻቸው። በዚህ አጋጣሚ ግን ሁላችንም አመሰግናቸዋል። 100,000 ገብተናልና በጣም ቴንክ ዩ። እና ቪዲዮውን ደግሞ እየገባችሁ በደንብ ሼር ኮፒ ሊንክ ያደረጋችሁ ቤተሰቦች ይሄንን ቪዲዮ በደንብ ሼር ኮፒ ሊንክ አድርጋችሁ እያያችሁልኝ ቤተሰቦች ገብታችሁ ደግሞ የለቀኳቸው ቪዲዮዎች አሉ እየገባችሁ በደንብ ሼር ኮፒ ሊንክ ይደረግ። አካውንቱም ሼር ኮፒ ሊንክ እያደረጋችሁ እንዲሁም ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ ተዝናኑላችኋለሁ። እና አርሴ ይመቸው። እነሱም ለነገሩ የካራባኦ ካፕ ሜንታሊቲ እያሉ ከሚደጋገሙብን ጥሩ አጀንዳ ሰጥቷቸው እንግዲህ አሁን ህግ ካልተቀየረልን እያሉ ነው።
ህግ ካልተቀየረ ምን አይነት ህግ ነው የሚቀየረው? ማንኛውም ተጫዋች ለብሔራዊ ቡድን አልሄድም ሄጄ አልጫወትም ወይ ተጎድቼ መጥቻለሁ ካለ ቀጥሎ የሚገጥመውን ያው የክለብ ጨዋታ እንዳይጫወት የሚያደርግ ህግ ካልወጣልን ምናምን እያሉ ነው። ያው አርሰናል ላይ ሲሆን ሁሉም በቃ ያው አርሰናል ላይ ሲሆን ሁሉም ኢንቴንሽኑ ምናምን የተለየ ነው የሚሆነው። ለማንኛውም ይመቻቸው፣ እኛም ይመቸን። ምን ተሰማችሁ ግን? እኔ ሪል ይሆናል ብዬ አላስብም። ሪል ይሆናል ብዬ የማስበው የማዱዌኬ ነው እና ኢዜም ያው ኦብቪየስሊ ተጎድቷል እሱ። ማዱዌኬም ያው አንድ ጨዋታ ወይ ሁለት ጨዋታ ሊያመልጠው ይችላል። ከዛ ውጪ ኢዜ ያው ለሲቲ ጨዋታ ይደርሳ ምናምን የሚባል ነገር አለ። በተረፈ ሌሎቹ በጣም ደህና እንደሆኑ ነው የሚሰማኝና ምን ታስባላችሁ እናንተ? እስኪ ኮሜንት ላይ ሀሳባችሁን ንገሩኝ። ይመቻችሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ ይደረግ። ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ ጊቫዌዎች ይኖራሉ። ስቴቱን ለማለት ፈልጋለሁ። በዚህ አጋጣሚ ይመቻችሁላችሁ። ስለ ዊሊያም ሳሊባና ስለ ጋብሪኤል ማጋሌዥ ምን አዲስ ነገር አለ ብላችሁ ብዙዎቻችሁ እየጠየቃችሁኝ ነው። በዚህኛው ቪዲዮ ላይ ጉዳት ላይ ስላሉት ስለ ሁሉም ተጫዋቾች አንድ ባንድ እንመለከታለን። ይህንን ቪዲዮ በደንብ ኮፒ ሊንክ እንዲሁም ደግሞ ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም ዊሊያም ሳሊባ፣ ጋብሪኤል ማጋሌዥ እና ጁሪያን ቲምበርን ስንመለከት ለጥንቃቄ ሲባል ከሀገራት ጨዋታዎች ውጪ ሆነዋል። ነገር ግን ከደረሰባቸው ቀለል ያለ ጉዳት ሙሉ ለሙሉ አገግመዋል። ለቀጣዮቹም ጨዋታ ወደ ሜዳ የሚመለሱ ይሆናል። ፒየሮ ሂንካፒን በተመለከተ ቀለል ያለ ጉዳት ደርሶበታል። በቀጣይም ከሳውዛምፕተን ጋር የምናደርገው የኤፍኤ ካፕ ጨዋታ እንደሚያመልጥ ነው የተነገረ የሚገኘው። ነገር ግን ከዛ በኋላ ለምናደርጋቸው ጨዋታዎች ወደ ሜዳ የሚመለሱ ይሆናል። ዴክላን ራይስ፣ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ሊያንድሮ ትሮሳርድ እና ማርቲን ዙቢሜንዲ በተመለከተ ሁሉም በጥሩ ጤንነት ላይ ይገኛሉ። በቀጣይም ለምናደርጋቸው ጨዋታዎች ወደ ሜዳ የሚመለሱ ይሆናል። ኖኒ ማዱዌኬን በተመለከተ በክለባችን በኩል ምንም አይነት የተሰጠ መረጃ የለም። ነገር ግን ለትንሽ ጊዜ ከሜዳ ይርቃል ተብሎ ይጠበቃል። ኤቨሬቺዜን በተመለከተ ትናንትና ምሽት እንደሰማ ነው እንደተባለው እንደማይቆይና ከሲቲው ጨዋታ በፊት ወደ ሜዳ ሊመለስ እንደሚችል የሚያሳዩ መረጃዎች ወጥተዋል። ጉዳት ላይ ስላሉ ተጫዋቾች ያሉት መረጃዎች እነዚህን ይመስላሉ። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። የአርሰናል ተጫዋቾች እንዳለ በሲቲ ፍራቻ ካምፓቸውን ለቆ የወጡ ነው። ወይኔ አራርቴታ አንዳንድ ደህና ነገር ምሰራ ሁሌ ደርቲ ነገር። ለማንኛውም አንድ ነገር ልንገራችሁ። ይሄ ሁሉ የወጣው የአርሰናል ተጫዋች አብዛኛው ኦልሞስት ሁሉም ማለት ትችላላችሁ ሳይጎዱ ነው። ከ10 ምናምኑ እርግጠኛው የምነግራችሁ አንድ ወይ ሁለቱ ቢጎዳ ነው። ሁሉም አውቆ ነው ተጎዳን እያሉ የሚወጡት ማለት ነው። አረ እንዲህ አትፍሩን፣ እኛ ይደብረናል። ለምን ነው እንዲህ የምትንበቀበቁት? እንዲህ ተንበቅብቀ የምትበላው ዋንጫ ቢቀርስ የምር አረ እንዲህማ አትፍሩን። ግን ፈርተም አይቀርልሽም። ይሄን ዋንጫ ታመጣሻለሽ። ፈርተሻላ ግን ታመጫታለሽ። ድፍን ዓለምን እያስጨነቀ ያለው መሪ ትራምፕ እንዳይመስላችሁ ሚኬል አርቴታ እንጂ ማለት ነው። ፊፋ ለሀገራት ማለት ነው በዚህ የቀን ሰሌዳ ተጫዋቾቻችሁን ሰብስባችሁ ለዓለም ዋንጫ ማጣሪያ የወዳጅነት ጨዋታ ማድረግ ትችላላችሁ አላቸው። አለ አርቴታ። ምን አልክ? እንደዛ ይሁን። ሳሊባ ተቀመጥ፣ ማጋሌስ ተቀመጥ፣ አትሄድም። የሄዱትስ ራይስ፣ ሳካ፣ ኑኒ ማዱዌኬ ተመለሱ። ቶማስ ቱዌል እሺ ቦስ ሚኬል አርቴታ ያለ ትንፍሽ አላለም። ትንፍሽ። አሁን ደግሞ ፒየሮ ሂንካፒ ና ተመለስ ከኮሎምቢያ። ይሄ ሳያልቅ ማለት ነው ስፔን ዙቢሜንዲ። አርቴታ ትቀልዳላችሁ እንዴ እናንተ? የወዳጅነት የዓለም ዋንጫ እኔ 20 ምናምን ዓመት ቁጭ ብሎ ሰፍ ብሎ እየጠበቀኝ ያለ ደጋፊ ያለ የእንግሊዝ ፕሪሚየር ሊግ የሚጠብቅ ስለዚህ አልሰማችሁም ብሎ ማለት ነው። እያንዳንዱ ብሔራዊ ቡድን ኮች አርቴታን እየታዘዘው ነው የሚገኝ። ባይዘዌ እናንተ በእነዚህ ጉዳይ አርቴታ ላይ ያያችሁት ነገር ፍርሃት ብቻ ነው። እኔ ፍርሃት ብቻ አይደለም ያዩት ቤተሰብ። አርቴታ በቃ ኮንፊደንሱን አጥቷል። ፕሪሚየር ሊጉን በ9 ነጥብ እየመራህ በዚህን ያክል መንበቅበቅ በጣም ነው የሚደብረው። እንደ አንድ አሰልጣኝ ለሀገሩ ግዳጅ የሄደን ተጫዋች በሰበብ በአስባቡ ወደ ክለብ መመለስ ማለት በቃ ፔፕ የሆነ ቴለር ለቆበታል ማለት እኮ ነው። ከዋንጫው በኋላ ከካራባኦ ካፕ ዋንጫ በኋላ እንደ አሰልጣኝነቱ የወሰናቸው ውሳኔዎች በቃ ምንም የሚያሰድቡት ፈሪ ምናምን የሚያስብሉት አይደሉም። በቃ አሰልጣኝ ነው፣ ማድረግ ያለበትን ነገር አረገ፣ ልቡ ስላላረፈ ማለት ነው። ግን ደጋፊዎች መታችሁ እናንተ በጉዳት ነው የመጡ የተመለሱት በላችሁ እንዳትከራከሩ። እኔም እናንተም ስለምናውቀው ማለት ነው። በነገራችን ላይ ይሄ የፍርሃት ያለው አርቴታ ላይ ብቻ አይደለም፣ አሁን ላይ ተጫዋቾቹም ላይ በጣም የሌለ ቴረርና ፍርሃት ነው ያለባቸው። ባይሆንም ማስ ሂደ አርቴታ ና ስላለው የሀገሩን ግዳጅ ትቶ አይመጣም። ፕሪሚየር ሊግ ላይ እርግጠኛ አይደሉም እነሱ። ይሄ ምን ማለት ነው? ተስፋ አለን ማለት ነው።
አንድ ሰው ደግሞ ፈርቶ የሆነ ነገር ሲያደርግ ያ ነገር አይሳካለትም። ብዙ ጊዜ ካያችሁ አርቴታ የሚገርም ውሳኔ ነው የወሰንከው። እኛም እስቲ ይሳካል። ይሄ በሳባሳብ የጠራቸው ተጫዋቾች ያሳኩልህ። ይመቸ። መልካም ምሽት። በመድፈኞቹ አርሰናል ቤት ምንድነው እየተከሰተ ያለው? በርካቶችን ጥርጣሬ ውስጥ የከተተው የመድፈኞቹ አርሰናሎች በኢንተርናሽናል በሀገራት ጨዋታ ላይ ያጋጠማቸው ተደራራቢ ጉዳቶች የሀገራቸውን የብሔራዊ ቡድን ካምፖቻቸውን እየለቀቁ ወደ ክለባቸው አርሰናል እንግዲህ እየተመለሱ ይገኛሉ። እንደምትመለከቱት እነዚህ ሁላ ተጫዋቾች ከ10 በላይ የሚሆኑ ኢንተርናሽናል ተጫዋቾች እንግዲህ በተለያዩ ጉዳቶች ምክንያት ተገደው ወደ ክለባቸው እየተመለሱ ይገኛሉ። አንዳንዶች ታዲያ ይሄ የአርሰናል ሆን ተብሎ የተደረገ ስትራቴጂ ነው፣ ምናልባትም ከሊጉ የዋንጫ ፉክክር ጋር በተገናኘ ከተፎካካሪ ክለቦቻቸው ቀደም ብለው እንግዲህ ዋና ተጫዋቾቻቸውን ወደ ክለባቸው ለመመለስና በሊጉ ፉክክር ላይ ያለውን ጥንካሬያቸውን የበለጠ አጠናክረው ለመቀጠል ያለመ ነው በማለት አንዳንዶች ጥርጣሬያቸውን በሶሻል ሚዲያው ላይ እየገለጹ ይገኛሉ። ነገር ግን በአርሰናል ቤት የገባው የጉዳት ቫይረስ እጅግ በጣም አስደንጋጭ ነው። በእርግጥ የአንዳንዶቹ ቀላል እንደሆነ እየተሰማ ይገኛል። እዚህ ምስሉ ላይ ከምትመለከቱት በተጨማሪ ደግሞ ማርቲን ዙቢሜንዲ አሁን ከሰዓታት በፊት የስፔን ብሔራዊ ቡድንን በጉልበት ጉዳት ምክንያት የብሔራዊ ቡድን ተልእኮውን አቋርጦ ወደ አርሰናል እንደተመለሰና እዚህ ምስሉ ላይ የምትመለከቷቸውን የቡድን አጋሮቹን እንደተቀላቀለ እየተነገረ ይገኛል። ለማንኛውም እናንተስ በአርሰናል ቤት ምን እየተፈጠረ ይመስላችኋል? አንዳንዶች እንደሚጠረጥሩት ሆን ተብሎ የተደረገ የታለመ ይመስላችኋል ወይስ ደግሞ የምርም እውነተኛ ተደራራቢ ጉዳትና ያገጠጠ የጉዳት እድለቢስነት አርሰናሎችን እየጎበኘ ይገኛል? ሐሳብ አስተያየታችሁን በዚህ ጉዳይ ላይ ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በነገራችን ላይ ብዙዎቻችሁ ከኢንተርናሽናል ጨዋታ የተመለሱና የቀሩት በጉዳት ነው ወይ ያላችሁ እየጠየቃችሁ ነው። አይመስለኝም። ከኢዜና ከማዱኬ ውጪ ሁሉም በጤንነት ላይ እንደሚገኙ ነው እኔም ማስበው። እስቲ እናንተን ኮሜንት ላይ ጻፉልኝ። ከኢዜና ከማዱኬ ውጪ ሌላ ጉዳት ያለብን አይመስለኝም። የፔሮ ሂንካፔም ብዙ አሳሳቢ አይደለም። የማርቲን ኦዴጋርድም እንደተመለሰች እንግዲህ አንዳንድ መረጃዎች ያሳያሉ። ጁሊያን ቲምበር ከጉዳቱ እንዳገገመም እንደዚሁ ያሳያል ማለት ነው። እስቲ እናንተን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ሌላ ደስ የሚል መረጃ ይዤልህ ከች ብያለሁ ሀቢቢ። ከፒየሮ ሂንካፔ በኋላ ማለት ነው ማርቲን ዙቢሜንዲ ጓዝህን ጠቅለህ ናቶሎ በተባለው መሰረት ይሄው እሱም ወደ ለንደን ጉዞ እያደረገ እንደሆነ ሃንድ ኦፍ አርሰናል ዘግቧል። ሀቢቢ እንግዲህ ሰበቡ ምን እንደሆነ ልንገርህ። ማርቲን ዙቢሜንዲ ባለፈው እረፍት ተሰጥቶት ነበር ያው ስፔን ጨዋታ ላይ ማለት ነውና አሁን ቀኝ እግሩ ላይ በቃ የሆነ ችግር አጋጠመው ታውቃለህ። በቃ ችግር አጋጠመው ሶ ኮል ቀጥታ ወደ ለንደን ናቶሎ ተብሏል እና ጀለስም እንግዲህ ወደ ለንደን ከስፔን ቲም ዊዝድሮ አድርጎ ወደ ለንደን ከች እያለልህ ነው ሀቢቢ። እንዳልኩ ያው ሌሎችም የዜና ምንጮች እንዳሉት በቃ ቀኝ እግሩ ላይ ሆነ ምቾት ስላልተሰማው ነው ሀቢቢ። ምቾት ሳይሰማው ደግሞ መታገል የለበትም ልጁ ለማይጠቅም ኢንተርናሽናል ምናይ ቫይረስ ማለት ነው። ሶ መቶ ትሪት ይደረጋል። ለቅዳሜው ለሳውዛምፕተኑ ጨዋታ ሬዲ ይሆናል ማለት ነው ሀቢቢ። ይመቻችሁ። ኮፒ ሊንክ አድርጉት። ቆይ ይሄ ወንበዴ ክለብ ምን አይነት የከርከሮ ሙድ ነው የጀመረው? 11 ተጫዋቾች ተጎዱብኝ ስትል አይደለም እኛ አራስ ልጅ አምናችኋል እንዴ? በእንዲህ አይነት መንገድ ዋንጫ ልትበሉ ነው? ሞኝ ነን እንዴ ወይስ? አቦ ያርግላችሁ እንደምኞታችሁ። 11 ተጫዋች ተጎዳባችሁ፣ ያርግላችሁ እንደ ፍላጎታችሁ። እኔ ቆይ እናንተ ሰዎች ስለ ቆይ ግዴታ እኮ ለሀገር መጫወት ግዴታ ፍላጎት ምናምን ግዴታ ነው። እንደው ትጫወታለህ ከተባልክ መጫወት አለበት። ለምንድን ነው እንዳለ ተጫዋቾች ጉዳት ብለው የመልሱት? ለምንድን ነው እንዴ? ቆይ አንድ ተጫዋች አልተጎዳም። አንድ ተጫዋች ማድዋኬ ራሱ አውቆ ነው ያን ነገር እግሩ ላይ አስሮ ምናምን ሲያለቅስ የነበረው እንጂ አልተጎዳም። ነው ማድዋኬ ተጎድቷል። ሌሎቹ ግን አለው እንደ ቲምበር እንደ ሳሊባ እነ ጋብሪኤል ምናምን ተጎድተዋል ብለው አልመለሷቸውም። ማን እናንተ ድረግብስማ ስለ ኧረ እናንተ ይህኛዋን ቪዲዮ ተመልከቷትማ። አርሰናል ተጫዋቾች ሀገራቸውን እየከዱ ነው በሚል ትችቶች እያስተናገዱ ይገኛሉ። ወላሂ ያለ ሰውዬው እኔ ግን ማለት ነው የሆነ አርሰናል ላይ የሆነች ነገር ይፈጠር በቃ ማንም ሰው ስለ አርሰናል ካላወራ በቃ ቫይራል መውጣት አይችልም። እኔ እንዴት ነው አሁን እሺ ለማሰብ እኮ ጀስት እሺ እንዳልኩህ እኮ ጉዳት አይሆን። አሁን አንተን እያልኩ አይደለም፣ ብዙ ሰዎች ይሄን ነገር ሲቀባበሉት ነበር በኮሜንት ምናምን ነገር ስሰማው ነበር እና እሺ እናንተ እንዳላችሁት እንደው ጉዳት እንኳን ባይሆኑ ጀስት ፍሬንድሊ ነው የሆነ አግሪመንት ፈጥረው ተመለሱ ወደ ክለባችሁ። ለምን የሆነ እንደማንም የሆነ ለጤና አይደለም እንጭውቱኛ ስፔሲፊክ የሆነ ኮመን ጎል አለ ዋንጫውን አቺቭ ለማድረግ ነው። ሶ ተጫዋቾቻችን ያስፈልጉናል። ያን ነገር ደግሞ ሚኬል አርቴታ በውስጥ አሰልጣኙን አውርቶት ሊሆን ይችላል። ብቻ የሆነ ነገር ተፈጥሮ የሆነ አግሪመንት አለ ተጫዋቾቹ ተመለሱ። ሲቀጥል ደግሞ ማለት ነው ሀገራቸውን ቢከዱስ የሚደብሩ የአርሰናል ደጋፊ አለ።
ለዛውም ኢንግላንድን ማለት ነው። እነ ዴክላን ራይስ፣ ቡካዮ ሳካ እንደውም ወደ ኢትዮጵያ ይምጡልን። ይደብራል እንደው ቢሸፍጥቷት ከዚህ በኋላ እኔ ለኢንግላንድ ባይጫወቱላ ደስ ይለኛል። ኢንዲቪጁዋል ለተጫዋቹ ካሪየር የሆነ ነገር አዲሽናል ነገር መፍጠር ከቻለ ምናምን ነገር ነው እንጂ ከዛ ውጭ ማለት ነው ባይጫወቱ ደስ ይለኛል። እንግሊዝ ምን ሆነ ነው አታ አሁን ይሄን ዜና ብላችሁ ምናምን ነገር ማቅረባችሁ በጣም ይገርማል። ኤኒዌይስ ማለት ነው ዝም ብዬ ጀስት ለፈን ይሄንን ቪዲዮ ራሱ የሰሩት እንጂ ከቁም ነገር ቆጥሬው ምናምን ነገር አይደለም። በደንብ ኮፒ ሊንክ ሪፖስት አድርጉት። የአርሰናል ደጋፊዎች ሰሞኑን በቃ የሆነ እየይልባችሁ ነው። እግዚአብሔር ምን ሆኖ ነው ትላንትና የሰሩትን ቪዲዮ ማውረደብኝ በኮሚኒቲ ጋይድ ላይ ምናምን ብሎ ማለት ሪፖርት እየተደረገ ሊገባኝ አልቻለም። እግዚአብሔር ሪፖርት እየተደረገ ነው ወይስ ምንድነው? ኮሚኒቲ ጋይድ ላይን እያለ በቀን አንድ ቪዲዮ ሁለት ቪዲዮ ነው የሚወርድብኝ እና ምንድነው? ምንም አይነት ኮሚኒቲ ጋይድ ላይን ደግሞ አልጣስኩ ምን ያውቃሉ ምናምን ነገርና እስኪ በደንብ ኮፒ ሊንክ አድርጉልኝ። ይሄን ቪዲዮ ሳይሆን አካውንት ውስጥ የገባችሁ በቃ የምትችሉ ሰዎች ተቸገሩልኝ። ሁለት ጊዜም ሶስት ጊዜም ኮፒ ሊንክ አድርጉትና ከዚህ ችግር ውስጥ እናስወጣው። ይመቻቹ። ከሞን ገነርስ እምቦጫ ቦጨለ ጠዋትና ማታ የፍርሃት አባት እንዴና አርቴታ በለልኝ። የባስኩ ተወላጅ ስፓኒያድ መከታ የማንቼን ቀበቶ ደጋግሞ የፈታ አርቴታ ይባላል የትርፍዬ ጌታ በለው። አተ በለበለ አባትን መተቸት ጀመርክ። ያለፉትን 6 ዓመታት መዝልግ ቁንጥጥ ያደረገ ኮን ይገዛ ምድረ ቀሪላ ሁላ